ታሪኩ የሚጀምረው የመዲና ሰማይ በእምነት ብርሃን በደመቀበትና የመልእክተኛው ጉባኤ በጥበብና በረጋ መንፈስ ተሞልቶ በነበረበት ልዩ ሰዓት ነው። መልእክተኛው አለይሂ ሰላቱ ወሰላም ክንፋቸውን ዝቅ አድርገው በተገኙበት የተከበረ ሸንጎ ውስጥ አንድ ያልተለመደ አካሉ ወጣት ጉልበቱ ጠንካራ የሆነ እንግዳ ድንገቱን ብቅ አለ። ታዲያ ይህ ወጣት ሊከስ የመጣው ባዳን ወይም ጠላቱን ሳይሆን ደሙን ገብሮ ደም የሰጠውን አጥንቱን ከስክሶ ያቆመውን ወላጅ አባቱን ነበር። ከዚያም ወደ መልእክተኛው በምሬት ቀርቦ አንቱ የአላህ መልእክተኛ ሆይ አባቴ እኮ አላስቀምጥ አለኝ፣ ንብረቴ ላይ አልታዘዝ አለኝ፣ የለፋሁበትን ሀብት እንደፈለገ እየገባ ይወስድብኛል፣ እኔ ስሰበስብ እሱ ይበትንብኛል፣ ዛሬ ላይ ባዶዬን ልቀር ነውና እባክዎትን እንዲበሉኝ እያለ የአባቱን ክብር በዲርሃምና ዲናር ለውጦ በገንዘብ ተምኖ አቤቱታውን አቀረበ። መልእክተኛው አለይሂ ሰላቱ ወሰላም ይህን የከረረ ክስ እንደሰሙ ለፍርድ ሳይቻኮሉ የልጁንም ንግግር ሳይገቱ ቀና ብለው ያ የምትለውን አባትህን እስኪ ሂድና ጥራው፣ እሱም እርሱ ዘንድ ያለውን ይምጣና ይናገር፣ ሂድና አባትህን አምጣው አሉ። ወጣቱም የመልእክተኛውን ትዕዛዝ ተቀብሎ አባቱን ለመጥራት ሲሄድ ሸንጎ መጨረሻውን በጉጉት እየጠበቀ ሳለ ከሰው ልጆች እይታ የተሰወረ ታላቅ ክስተት ተፈጠረ። እነሆ የዚህን አባት ጉዳይ አላሁ ተዓላ በትኩረት እየተመለከተው ነበርና ጉዳዩ ከተራ የገንዘብ ክርክር አልፎ የሰማይን ውሳኔ የሚፈልግ ልዩ ኬዝ ሆነ። በዚያች ቅጽበት የሰማይ ደጃፍ ተከፍተው ታማኙ የራእይ መልእክተኛ የሆነው ጅብሪል አለይሂ ሰላም ድንገቱን ከሰማይ ወደ ምድር ወርዶ ወደ መልእክተኛው ቀርቦ አንድ ሚስጥራዊ መልእክትን ሹክ አላቸው። አንቱ የአላህ መልእክተኛ ሆይ አሁን ያ አዛውንት አባት ወደ አንቱ ይመጣል። ነገር ግን ልጁን ተከትሎ ወደዚህ እየመጣ ሳለ በመንገድ ላይ ብቻውን እያጉረመረመ ከልቡ የመነጨ አላህ እንጂ ማንም ያልሰማውን የልብ ሹክሹክታ ይናገር ነበር። ነገር ግን ልጁ ይህንን የአባቱን የልብ ንግግር አልሰማም። አላህ ግን ሰምቶታልና አባትየው ልክ እንደገባ ጉዳዩን ከመጀመራችሁ በፊት አንድ ጥያቄ ጠይቁት። ወደዚህ እየመጣህ ሳለ አንደበትህ በለሆሳስ ይል የነበረው ጆሮ የማይሰማው የልብህ ጩኸት ምን ነበር ብላችሁ ጠይቁት ሲል መለኮታዊ መልእክትን አደረሰ። ያኔ ይህ የጅብሪል ጣልቃ ገብነት የፍርድ ሂደቱን አቅጣጫ ሙሉ በሙሉ ቀየረው። አሁን የጉዳዩ መልክ ከገንዘብ ሂሳብ ወጥቶ ወደ ልብ ስብራትና ወደ ተደበቀ እውነት ተሸጋግሮ ሸንጎው የአባትየውን መምጣት በተለየ ስሜት መጠባበቅ ጀመረ። ታዲያ በዚያ ቅጽበት የዕድሜ ፀሐይ የጠለቀችበት የዘመናት ድካም ጉልበቱን የፈተነው እጆቹ በምርኩዝ የሚንቀጠቀጡ አንድ አዛውንት አባት መጥተው ከሳሽ ሆኖ ከቆመው ልጃቸው አጠገብ ቆሙ። መልእክተኛውም አለይሂ ሰላቱ ወሰላም ድምፃቸውን ዝቅ አድርገው ይህ ልጅ ስለ ገንዘቡ ጉዳይ እንዲህና እንዲህ ሲል ቅሬታን አቅርቦብሃል፣ እውነት ነገሩ እንዳለው ነውን ሲሉ ጠየቁ። አባትም በተረጋጋ መንፈስ የአላህ መልእክተኛ ሆይ ልጄ እኮ እውነታውን አላወቀም። እኔ የእሱን ገንዘብ የምወስደው ለራሴ ቅንጦት ሕይወት ወይ ለሆዴ ወይ ደግሞ ለማያስፈልግ ነገር አይደለም። እኔማ ትራፊ ነኝ። ነገር ግን አንዲት ባዶ እጇን የቀረች ማንም ረዳትና ጠባቂ የሌላት አክስት አለችው። እኔ ካልደረስኩላት የኔ ልጅ ካልረዳት ማናላት? ከሱ ወስጄ ለእኔ ሳይሆን ለስጋ ዘመዱ የግድ አስፈላጊ ለሆነው የህይወት ቀዳዳ መድፈኛ ነው የማውለው። እኔ እኮ ራሴን ለሱ የሰጠሁ አባት ነኝ። እንዴት ለሱ ገንዘብ ያስገበግበኛል ሲል መለሰ። ከዚያም ጅብሪል የነገራቸውን ሚስጥር የሚሰሙበት የልብን ጓዳ የሚፈትሹበት ጊዜው ሲደርስ የሸንጎው አየር ጸጥ አለ። መልእክተኛውም ንግግራቸውን ወደ ሌላ ርዕስ የተቀየረ ይመስል ይልቅ ይህንን የገንዘብ ጉዳይ ተወውና አሁን ወደ እኔ እየመጣህ ሳለ ማንም ሰው አጠገብህ ባልነበረበት ከንፈሮችህ ባልተንቀሳቀሱበትና ምላስህ ባልተናገረበት ሁኔታ ነፍስህ ለነፍስህ በሹክሹክታ ስትነግራት የነበረውን ንገረኝ አሉ። በዚህን ጊዜ የአባትየው አይኖች በድንጋጤ ፈጠው ምርኩዛቸው እስኪንቀጠቀጥ ድረስ ሰውነታቸው እየተርበተበተ እንባቸው ሊወርድ እያቃረ ድምፃቸው እየተቆራረጠ እንዲህ ሲሉ መለሱ። በእውነትም አንቱ የአላህ መልእክተኛ ነዎት። ይህንን ነገር ከእኔና ከአላህ በስተቀር ማንም አያውቅም ነበር። ነገር ግን ልብን የፈጠረው የሚያውቀው ጌታ ነግሮታል። አዎን ያ ረሱላላህ፣ ወደዚህ እየመጣሁ ሳለ በልጄ ሁኔታ አንጀቴ እጅጉን አረረ። የልፋቴን ዋጋ ሳስብ ልቤ ደማ፣ ቆሰለ። ከዚያም በልቤ ውስጥ ማንም ያልሰማውን የግጥም እንጉርጉሮ እያልኩ ነበር ሲል የታመቀው እውነት ሊፈነዳ ሲቀርብ ሁሉም ጆሮውን ብቻ ሳይሆን ልቡን ከፍቶ መጠባበቅ ጀመረ። ከዚያም እንደ በጋ ጅረት የደረቁት የአይኖቹ ቦዮች የልቡ ግድብ ሲፈርስ በእንባ እየተጥለቀለቁ ፊቱን ወደ ነብዩና ልጁ እያፈራረቀ
በውስጡ ያወራውን አንጀትን የሚያላውስ ወቀሳን መናገር ጀመረ። ልጄ ሆይ ገና ከአብራኬ ወጥተህ ወደዚች ዓለም ስትቀላቀል ምንም አቅም የሌለህ ራስህን መከላከል የማትችል ጫጩት ሆነህ ሳለህ እኔ ላንተ ምሽግ ሆንኩህ። ጉሮሮዬ እየደረቀ ላንተ ንጹሕ ውሃን አጠጣሁ። ሆዴን ረሃብ እየገረፈው ላንተ ጉሮሮ ሲሳይን አቀበልኩ። የእኔ አካል እየመነመነ ሲሄድ ያንተ አካል ይለመልም ነበር። የእኔ ወጣትነት እየተሸረሸረ ያንተ ልጅነት እየፈካ እኔ እየሞትኩኝ አንተ ትኖር ነበር። ከዚያም ትዝታው እያቃጠላቸው ንግግራቸውን ቀጥለው ልጄ ሆይ አስታውሳለሁ አሉ። እነሆ የጨለማው ሌሊት በአንተ ላይ ሲከብድ በሽታ መጥቶ አካልህን ሲወር የአንተን ህመም እኔን ታመምኩ። ያቺ ሌሊት በእኔ ላይ ዓመት ያህል እየረዘመች ያንተ ሳል እኔን እያንቀጠቀጠኝ ያንተ ትኩሳት እኔን እያቃጠለኝ እንቅልፍ የሚባል ነገር ከዓይኔ ጠፍቶ ከዋክብትን ስቆጥር ትንፋሽህን ሳዳመጥ ፈጣሪዬን ስለ ደህንነትህ ስማጸን እያደርኩ አንተን ህመም አዳክሞ ስትተኛ እኔ ግን ጤነኛ ሆኜ እንቅልፍ ይነሳኝ ነበር። ያንተ ህመምተኛ መሆን የእኔን አይኖች በእንባ ያረሳቸው ነበር አሉ። መቼም ሞት አይቀርምና ሁሉም መጨረሻ አለው። ነገር ግን ላንተ ከመሳሳቴ የተነሳ ሞት ቀጠሮውን አፍርሶ አንተን የሚወስድህ እየመሰለኝ ነፋስ እንኳን ፊቱን አዙሮ ሲነፍስብህ አቧራ በዙሪያ ሲነሳ ከኔ እኩል የሚሰጋልህ ሰው አልነበረም አሉ። ከዚያም እንባቸው እየወረደ ንግግራቸውን ቀጠሉ።